በጣም ትልቅ እድል ነው ይዤላችሁ የመጣሁት ዛሬ ነገር ግን በጣም አስቸኳይ ነው ሶ አሁኑኑ አክሽን መውሰድ አለባችሁ pay attention ለምታቁት ሰዎች ሁሉ ደግሞ ይሄንን ቪዲዮ ሼር አድርጉ ለጓደኞች ለዘመድ አዝማድ ግሩፕ ቻቶቻችሁ ላይ ለሁሉም ማለት ነው because again information is power የኛ ኮሚኒቲ ደግሞ በጣም ያስፈልጋል እንደዚህ አይነት ኢንፎርሜሽን so እንደምታቁት እዚህ ፋሚሊ ደግሞ we don't get keep ምቀኝነት ምናምን የለም አይደለ so ሁሉንም የምናቀው ነገር ሼር እያደረግን አብረን ሌቭል አፕ ለማድረግ ነው የምንሞክረው እንደምታቁት so make sure to share with everybody ሰላም እንዴት ናችሁ ሳምንታችሁ እንዴት እየሄደ ነው ሆፕፉሊ ጥሩ ሳምንት እያሳለፋችሁ ነው በሚገርም ሁኔታ በጣም ሰብስክራይበራችን ቁጥር እያደገ ነው የመጣ ያለው like 8000 ያልፈናል That is like crazy to me. So thank you so much you guys. አሁንም ደግሞ ሰብስክራይብ ያላደረጋችሁ ግን ቪዲዮዎችን ያያችሁ ያላችሁ ብዙ ሰዎች እንዳላችሁ ያየሁኝ ነው. So ሰብስክራይብ አድርጉ ፖስት የማደርገው ቪዲዮ ሁሉ እንዳያመልጣችሁ ማለት ነው ምክንያቱም እንደምታውቁት ጠቃሚ የሆኑ ሪሶርሶችን ነው ሼር ማደርገው so you don't want to miss it. So ሰብስክራይብ አድርጉ የኖቲፊኬሽን ምልክቱንም አብሩት ለሌሎችም ደግሞ ሼር አድርጉ so ወደ ዛሬ ቪዲዮ መግቢያዬ ላይ እንደተናገርኩት እንግዲህ ዛሬ ትልቅ እድል ይዤላችሁ ነው የመጣሁት ይሄም ደግሞ Pinterest ያወጣው የአፕረንቲስሺፕ ፕሮግራም ነው በአመት አንድ ጊዜ የሚያወጡት ፕሮግራም ነው Pinterestን አብዛኞቻችን እናውቀዋለን በያስባለው ለማታውቁት ግን Pinterest ማለት ልክ እንደ Instagram እና Facebook ያለ የሶሻል ሚዲያ ካምፓኒ ነው so አሉ ከሚባሉ የቴክ ካምፓኒዎች መካከል አንዱ ነው ስለዚህ እዛ ገብቶ የመስራት እድል ማግኘት ማለት አፕረንቲስሺፕ የማግኘት እድል ማለት ትልቅ እድል ነው which is why በጣም ኤክሳይትድ ሆንኩት ማለት ነው ስለዚህ ይሄ አፕረንቲስሺፕ እድል እንግዲህ Pinterest በአመት አንድ ጊዜ ብቻ ነው የሚያወጣው so አሁን ላይ ለ2025 የሚሆነውን በዚህ ሳምንት ከፍቶታል አርብ ይሄን ሳምንት አርብ ጁላይ 27 ነው የመጨረሻው ዴድላይን so ኢንትረስትድ ከሆናችሁ ከዛ በፊት ነው አፕላይ ማድረግ ያለባችሁ ለዛ ነው አስቸኳይ ነው ያልኳችሁ ማለት ነው so ትንሽ ገብተን በደንብ ይሄ ፕሮግራም ምንድነው የሚይዙት ኳሊፊኬሽንስ ምንድነው የሚለውን በዚህ ቪዲዮ እናወራለን ስለዚህ እስከ መጨረሻው እዩት so ይሄ ፕሮግራም የአንድ አመት አፕረንቲስሺፕ ፕሮግራም ነው which means ለአንድ አመት ጊዜ ያህል Pinterest ውስጥ ተቀጥራችሁ የመስራት እድል ይኖራችኋል ሜንቶር ይሰጣችኋል ካሪየር ኮች ይሰጣችኋል በገባችሁበት just ዲፓርትመንት ብቻም ሳይሆን ደግሞ የተለያዩ ነገሮች እንድትሞክሩም እድሉ ይመቻችላችኋል so ዋናው አላማ የዚህ አፕረንቲስሺፕ አላማ ከዚህ በፊት ቴክ ውስጥ ያሌሉ ሰዎችን ወይ ደግሞ ትራዲሽናሊ ቴክ ያልሆኑ ስራዎች ውስጥ ያሉ ሰዎች ነገር ግን ወደ ቴክ መግባት የሚፈልጉ ሰዎችን እድል ለመስጠት የተዘጋጀ ፕሮግራም ነው እንዳልኳችሁ በአመት አንድ ጊዜ ብቻ ነው የሚከፈተው so ትልቅ ኦፖርቹኒቲ ነው እናንተ አሁን ላይ ሌላ ስራ እየሰራችሁ ከሆነ ነገር ግን ቴክ ውስጥ የመግባት ኢንትረስት ካላችሁ This is a great opportunity ማለት ነው በጣም የሚገርመው ደግሞ እየተከፈላችሁ ነው ይሄንን አንድ አመት የምትሰሩት አብራቻችሁ ማለት ነው full time ፕሮግራም ነው ሪሞት ነው ደግሞ ከቤታችሁ ነው የምትሰሩት which is great ከ85000 እስከ $120,000 በአመት ይከፍላችኋል ይሄ ፕሮግራም ስለዚህ በጣም ጥሩ እየተከፈላችሁ የሚገርም ቴክ ካምፓኒ ውስጥ ለመግባት እድል እያገኛችሁ የተለያየ ትሬኒንግ እያገኛችሁ ሬዚዩሜያችሁን ቢልድ ኔትወርካችሁን ቢልድ እያደረጋችሁ የምትሰሩት ስራ ነው ማለት ነው so I mean ከዚህ በላይ ምን የሚገርም ኦፖርቹኒቲ ያለ ስለዚህ obviously በጣም ብዙ ሰዎች አፕላይ ያደርጋሉ ለዚህ ፕሮግራም ስለዚህ በጣም ውድድር ይበዛበታል ነገር ግን again እናንተም በደንብ ሪኳየርመንቱን በደንብ አይታችሁ በኋላ ምን አብረን ሪቪው እናደርጋለን ግን የሚያስፈልገው ነገር አይታችሁ ሬዚዩሜያችሁን በትክክል አስተካክላችሁ ካስገባችሁ ኳሊፋይ የማታደርጉበት ምንም ምክንያት የለም ማለት ነው ሊትራሊ ኳሊፊኬሽኑ በጣም ሎው ነው ኦኬ አንደኛ የሚያስፈልጋችሁ የአሜሪካ ውስጥ የመስራት የወርክ ፐርሚት ያስፈልጋችኋል ከዛ ደግሞ የስራ ኤክስፒሪየንስ ብለው የሚጠይቁት ብቸኛ ነገር ከዚህ በፊት ኮላቦሬቲቭ የሆነ ፖዚሽን ላይ ሰርቶ የሚያቅ ነው የሚለው which is like any ስራ
ኮላቦሬቲቭ ነው ብላችሁ ሬዚዩሜያችሁን ለዛ እንዲሆን አድርጋችሁ መጻፍ ትችላላችሁ which is like even minimum wage ቢሆን ሬስቶራንት ብትሰሩ ሱቆች ውስጥ ኤኒ የሰራችሁ ኢትዮጵያም እዚህም የሰራችሁትን ስራ ለዛ እንዲሆን አድርጋችሁ አፕዴት ማድረግ ትችላላችሁ ሌላው ምንድነው ከዚህ በፊት የቴክ ልምድም ሆነ ኤክስፒሪየንስ አይጠይቅም ስለዚህ even ሰርታችሁ ራሱ ብታቁ ሜንሽን ማድረግ አይጠበቅም ወደ በኋላ መጣበታለሁ እንዴት ብትጽፉት ነው ሬዚዩሜያችሁን ጥሩ እድል ሊኖራችሁ የሚችለው ለዚህ ስራ ወደሚለው ነገር ግን again ምንም አይነት ቴክ ባክግራውንድ አያስፈልጋችሁ እንደነገርኳችሁ ፕሮግራሙ ራሱ የተዘጋጀው ቴክ ውስጥ ከዚህ በፊት ሰርተው የማያውቁ ነገር ግን ወደ ቴክ ብሬክ ኢን ለማድረግ ለሚፈልጉ ሰዎች እድሉን ለመስጠት ነው ምክንያቱም እንደምታውቁት ወደ ቴክ ካምፓኒ ለመግባት ወደዚህ ኢንደስትሪ መግባት በጣም ከባድ ነው ምንም ኤክስፒሪየንስ ከሌላችሁ ስለዚህ ይሄንን ጋፕ ለመሙላት ነው ቤዚክሊ ይሄ እድል ለሌላቸው ሰዎች ማለት ነው ስለዚህ the fact that ምንም እንትን ኤክስፒሪየንስ አለመኖሩ ከዚህ በፊት ቴክ ሪሌትድ የሆነ ኤክስፒሪየንስ አለመኖሩ ምንም የሚጎዳችሁ ነገር የለም እንደውም ይጠቅማችኋል ማለት ነው so this is a great opportunity so በዚህ ፕሮግራም አራት የተለያዩ ፖዚሽኖች አሉ አፕላይ ማድረግ የምትችሉባቸው የመጀመሪያው ኢንጂነር ነው ለዛ አፕላይ ማድረግ ትችላላችሁ ፕሮዳክት ማኔጀር ፖዚሽን አላቸው ፕሮዳክት ዲዛይነር ፖዚሽን አላቸው አራተኛው ደግሞ ፕሮዳክት ሪሰርቸር ነው so እያንዳንዱ ላይ ገብታችሁ ካያችሁት አብረን እናያለን በኋላ ላይ ለዛ ምንድነው የሚያስፈልገው የሚለውን ይዘረዝርላችኋል so ሬዚዩሜያችሁን ለዛ at least ባህሪ like behavioral የሆነ ስኪሎችን ሶፍት ስኪላችሁን ለዛ እንዲሆን አድርጋችሁ ሬዚዩሜያችሁን አፕዴት ማድረግ አለባችሁ ማለት ነው ለምትፈልጉት ፖዚሽን ሌላ ቅድም ሜንሽን ያላደረኩት ከሪኳየርመንቶቹ መካከል አንደኛው ወርክ ፐርሚት ነው ብያችኋለሁ ሁለተኛ ትንሽ የስራ ልምድ like ኮላቦሬቲቭ የሆነ ምንም አይነት ስራ ቢሆንም ግን ያቺን ጠቀስ ማድረግ ሊኖርባችሁ ይችላል ብያለሁ ሬዚዩሜያችሁ ላይ ሶስተኛው ደግሞ ይሄ ሪሞት ስራ ነው ነገር ግን ፉል ታይም ነው የምትሰሩት ስለዚህ ሌላ ነገር ላይ ኦሬዲ ዴዲኬትድ ከሆናችሁ ሌላ ፉል ታይም ስራ ካላችሁ ወይ ትምህርት ቤት ላይ ፉል ታይም ካላችሁ አይቀበሏችሁም ቤዚክሊ ስለዚህ ፉል ታይም አቬለብል መሆን አለባችሁ እንደማንኛውም ስራ ማለት ነው ሶ ለተማሪዎች ከባድ ሊሆን ይችላል ግን እውነት ለመናገር የኔ ሰጀሽን አፕላይ አድርጉ ተማሪ ራሱ ብትሆኑ ብሬክ ወስዶ ይሄንን ስራ መስራት ሞር ሊያዋጣችሁ ይችላል አሁን ካለው የጆብ ማርኬት አንፃር ምን ላይክ ቀጥታ ተምሮ ከመመረቅና ምንም አይነት ላይክ አፓረንትሺፕ ኢንተርንሺፕ በመሃል ሳይኖራችሁ ከመመረቅ መሃል ላይ ብሬክ ወስዳችሁ ኢንሰርታችሁ ራሱ ብትመለሱ ከዛ ኤክስፒሪየንስ ጋር አይ ቲንክ በጣም ሞር ቤኔፊሻል ምትሆኑ ይመስለኛል so again I think that shouldn't be a problem so ተማሪ ብትሆኑ እዛ ላይ maybe ሊጠይቃችሁ ይችላል አንደኛው requirement ስለሆነ አሁን ላይ full time ተማሪ ናችሁ ወይ ሊላችሁ ይችላል I mean no ማለት ትችላላችሁ because ከተቀበሏችሁ maybe ቺን አመት ብሬክ መውሰድ ትችላላችሁ because ትልቅ እድል ስለሆነ ማለት ነው okay so አሁን actually ወደ ፔጁ ልሰዳችሁና አብረን ሪቪው እናደርጋለን ማለት ነው so so ሁለት የተለያየ አይነት ሊንክ ነው የምትጠቀሙት አንደኛ እዚህ ጋር እንደምታዩት just Pinterest apprenticeship 2025 ካላችሁ almost የመጀመሪያ የሚመጣላችሁ ሊንክ አለ እሱን ስትነኩ ወደ ኢንፎርሜሽን ፔጁ ይወስዳችኋል ስለ ፕሮግራሙ ሁሉ የምታነቡበት ማለት ነው አብረን ሪቪው እናደርጋለን ከዛ በኋላ ሁለተኛው ሊንክ ደግሞ አፕላይ የምታደርጉበት ሊንክ ነው እንደምታዩት እዚህ ጋር ምንም አፕላይ የሚል እድል አይሰጣችሁም ስለዚህ እሱኛውን ሊንክ ዲስክሪፕሽን ላይ ድራፕ አደርግላችኋለሁ ይሄንን ኢንፎርሜሽን ከወሰዳችሁ በኋላ ካነበባችሁ ሬዚዩሜያችሁን ካስተካከላችሁ በኋላ እዛ ሊንክ ጋር ሄዳችሁ አፕሊኬሽናችሁን ሰብሚት ማድረግ ትችላላችሁ ማለት ነው ሶ እንደነገርኳችሁ ይሄው እዚህ እንደምታዩት እንግዲህ apprenticeship program ይላል join us to continue your career journey at Pinterest so ስለ ፕሮግራሙ እዚህ ጋር የተወሰነ ያወራል የነገርኳችሁ ፖዚሽኖች እነዚህ ናቸው አራቱ apprentice engineer apprentice product manager apprentice product designer and product researcher so ምንድነው ማድረግ ያለባችሁ እያንዳንዱን ክሊክ እያደረጋችሁ ከስሩ የተጻፉ ዲስክሪፕሽኖችን ማንበብ ነው ለምሳሌ ቴክ ውስጥ
ያልሆናችሁ ሰዎች ስለሆናችሁ እነዚህ እያንዳንዱ ፖዚሽን ምን ማለት እንደሆነ ማታውቁ ከሆነ እያንዳንዱ ሪሰርች ማድረግ አለባችሁ ከየስሩ ደግሞ what you will do የሚለው ሴክሽን አለ like ይሄንን ፖዚሽን አፕላይ ብታደርጉና ጆይን ብታደርጉ ምንድነው ምን ላይ ነው የምትሰሩት የሚለውን እዚህ ላይ ማንበብ ትችላላችሁ ለምሳሌ for engineers it says work alongside other Pinterest engineers and key partners on our design research product management teams on a high impact project so again ከተለያዩ like researcheroች ወይ ዲዛይነሮች ጋር and product manager ቲሞች ጋር የመስራት እድል ይኖራቸዋል ማለት ነው as an engineer collaborate with assigned mentor እንዳልኳችሁ ሜንቶርም አሳይን ያደርጉላችኋል continue grow professionally as well የፕሮፌሽናል ዴቨሎፕመንት ኦፖርቹኒቲ ይሰጧቸዋል ሶ ተቀጥሮ መስራት ብቻ ሳይሆን ዋናው አላማው ለእናንተ ኤክስፖዥን ለእናንተ እድሉን መስጠት ነው ቤዚክሊ እንድትማሩ እንድታድጉ ማለት ነው ሶ ከዛ ጋር ስክሮል ትንሽ ስታደርጉ what we're looking for ሚላለ ሶ ለዛ ፖዚሽን ኳሊፊኬሽኑ ምንድነው የሚለውን ማንበብ ትችላላችሁ ቅድም ሜንሽን ያደረኩላችሁ እሱ ነው ሶ አራቱንም አይታችሁ ኦኬ ለኔ ለይሄኛውን ለምሳሌ ኢንጂነሪንግ ላይ ወይ ደግሞ let's say product manager ፖዚሽኑ ላይ ኢንትረስትድ ከሆንኩኝ የማደርገው ምንድነው እዚህ ጋር መጣና ኦኬ ኳሊፊኬሽኑ ምንድነው የሚለውን አያለው ወይ ደግሞ ምንድነው የሚፈልጉት የሚለውን ሶ ለምሳሌ ፕሮፌሽናልስ ፎር ነን ቴክ ባክግራውንድ እንዳልኳችሁ ነው ቴክ ባክግራውንድ መሆን የለባችሁም እንደውም ትንሽም ራሱ ቴክ ባክግራውንድ ካላችሁ ሬዚዩሜያችሁ ላይ እንዳታከትቱት because ዋናው አላማቸው ባክግራውንድ ነን ቴክ ባክግራውንድ ለሆኑ ሰዎች ስለሆነ ማለት ነው ስለዚህ ይሄ መሆን professionals from non tech backgrounds ይላል including but not limited to product management bootcamp courses so ከዚህ በፊት product management bootcamp ወስዳችሁ ከሆነ this is a great chance ማለት ነው ለእናንተ ያንን እውቀት ለመጠቀም candidates who are self taught so ራሳችሁን like coding ከዚህ በፊት አስተምራችሁ ከሆነ any kind of coding this is a great opportunity for you and those who do not hold a related degree or professional experience in product management role okay so again literally ተቃራኒ ነው ሌላ ስራ ከሚፈልግባችሁ ነገሮች ሁሉ ተቃራኒ ነው እነዚያው ከፕሮዳክት ማኔጅመንት ሮል ጋር የሆነ ሪሌትድ የሆነ ራሱ ዲግሪ እንዲኖራችሁ አይፈልጉም ማለት ነው ስለዚህ ኤኒ ዲግሪ ሊኖራችሁ ይችላል ዲግሪም ላይኖራችሁም ይችላል they don't care ግን related ካልሆነ that is what they want so this is a great opportunity for you so self-motivated and proactive professionals pursuing a career so እነዚህ you know just motivated የሆነ ነው ምናምን ያሉ የሚያወሩት ነው so ሬዚዩሜያችሁ ላይ እሱን ማስገባት አይከብዳችሁም በራሳችሁ ቀይራችሁት obviously ከዛ በኋላ ደግሞ 1+ years of experience working collaboratively and clearly communicating in a professional work environment preferred ቀደም የነገርኳችሁ ነው at least የአንድ አመት ኮላቦሬቲቭ የሆነ environment ውስጥ እየሰራ ነውና ፕሮፌሽናል የሆነ ሴቲንግ ውስጥ እየሰራ ሰው ነው የሚለው so የትኛውም ስራ እንዳልኳችሁ የትኛውንም ስራ እንደዚህ ይሄንን ፊት እንዲያደርግ አድርጋችሁ ሬዚዩሜያችሁን ማስተካከል ትችላላችሁ apprentices are expected to work full time እንደነገርኳችሁ ቅድም during business hours as such students currently enrolled in bachelor's master's or PhD program are not eligible for this position so full time እንድትሰሩ ነው የሚጠበቅባችሁ ቅድም እንዳልኩት ስለዚህ አሁን ላይ የተማራችሁ ትምህርት ቤት ውስጥ ካላችሁ qualify አታደርጉም ለዚህ ግን to be honest እኔ I would take a break እናንተ ለእናንተ የሚሆነውን ውሳኔ ውሰዱ ግን ለአብዛኛው ሰው ይሄ በጣም ትልቅ እድል ነው because anytime መመለስ ትችላላችሁ ወደ ትምህርታችሁ እንደውም ሌላው ትልቁ ነገር about this position ከተሳካላችሁና ከተቀበሏችሁ እና ጥሩ በዛ አንድ አመት ውስጥ ጥሩ ፐርፎርማንስ ካሳያችሁ እዛው የመቅረትም እድል ይኖራችኋል ስለዚህ እንደዚህ እንደ ፒንትረስት ያሉ ትላልቅ ካምፓኒዎች ደግሞ ለትምህርት ቤት ራሱ ይከፍላሉ ሶ ያቺን አንድ አመት ብሬክ ወስዳችሁ ከነሱ ጋር ብትሰሩ ስትመለሱ በእነሱ ገንዘብ ሁሉ ልትማሩ ትችላላችሁ ስለዚህ I personally እኔ ብሆን definitely ትምህርት ላይ ብቻ ኮንኩ especially bachelor ትምህርት ላይ ከሆንኩኝ I would definitely like go for it so እንዳልኳችሁ ነው so እያንዳንዱን እንደዛ ገብታችሁና የትኛውን ነው ኢንትረስትድ መሆነው ብላችሁ ካሰባችሁ በኋላ ከዛ ደግሞ ኳሊፊኬሽኑም የትኛው ሞር ከኔ ጋር ይሄዳል ብላችሁ ካያችሁ በኋላ በዛ መሰረት ሬዚዩሜያችሁን አስተካክሉ ማለት ነው obviously በጣም ብዙ እንትን አይጠይቅም እንደምታዩት ብዙ ፕሮፌሽናል
የሆነ like ወይ background ወይ like coding ምናምን obviously like self taught ይላል ስለዚህ ያ ማለት ትንሽም ቢሆን የኮምፒውተር ዕውቀት ወይ የኮዲንግ ዕውቀት ቢኖራችሁ ይመረጣል ስለዚህ እሱን ሃይላይት አድርጉ ካላችሁ ቅድማውን የቴክ ባክግራውንድ ካላችሁ ሜንሽን አታድርጉ ብዬ ነበር ያ ማለት በቴክ እንትን ስራ ተቀጥራችሁ ከሰርታችሁ የምታውቁ ከሆነ ነው ኢንክሉድ አታርጉት ያልኩት እንጂ ግን ለምሳሌ ራሳችሁን ኮዲንግ ካስተማራችሁ ወይ ቡት ካምፕ ከዚህ በፊት ተሳትፋችሁ የምታውቁ ከሆነ ፍሪ ኦንላይን ኮርሶች ወስዳችሁ የምታውቁ ወይ ሰርቲፊኬሽኖች ወስዳችሁ የምታውቁ ከሆነ ዴፊኒትሊ ሃይላይት አድርጉት ኦኬ because ያ ሬዚዩሜያችሁን actually stand out እንዲያደርግ ያደርገዋል already interest የነበራችሁ ሰዎችና ግን ወደዚህ ፊልድ ብሬክ ማድረግ ያልቻላችሁ ሰዎች እንደሆናችሁ ያሳያቸዋል which is ፕሮግራሙ ራሱ የተዘጋጀው ለእንደዛ አይነት ሰዎች ነው ሶ በጣም ጥሩ ካንዲዴት ያረጋቸዋል ማለት ነው ያ obviously you have to be also እንግሊዘኛችሁም at least communicate ማድረግ መቻል ይኖርባችኋል you know things like that obviously ግን it doesn't have to be like minimum accent አለኝ ወይ ደግሞ ትንሽ ይዘኛል ምናምን ብላችሁ ግን እንዳትጨናነቁ ማለት ነው so again apply አድርጉ ዋናው አፕላይ ለማድረግ እንዳልኳችሁ ገብቶ ፕሮግራሙን ማየት ነው ሌላኛው ደግሞ በጣም ትልቅ ነገር ምንድነው እዚህ ጋር እንደምታዩት ከስር የሌላ ተማሪዎች ኤክስፒሪየንስስ ኢንተርቪዋቸው አለ ለምሳሌ ብሎጎች አሉ ለምሳሌ 2016 እዚህ ጋር እንደምታዩት በአፓረንቲስ ኢንጂነሪንግ የተመረቀች ልጅ አለች እዚህ ጋር ሶ ገብታችሁ የነሱን ማንበብ ወይ ሊንክዲናቸው ላይ ገብቶ ማየት ብቻ ለመማር ማለት ነው ሞር ከነሱ ስለዚህ ይሄንን ወይ ደግሞ ለምሳሌ ፒንትረስት እንትን ምንድነው ሬዲት ላይ ገብታችሁ ስለዛ ኤክስፒሪየንስ ፖስት ያደረገ ሰው ካለ ገብታችሁ እሱን ማንበብ you know what I mean so ራሳችሁን በደንብ ማዘጋጀት አለባችሁ ሬዚዩሜያችሁን ስታስተካክሉ ማለት ነው እዚህ ጋር ደግሞ እንደምታዩት frequently asked questions የሚል ፖርሽን አለው እዛ ጋር ብዙ እስካሁን ያወራናቸውን ነገሮች ደግሞ ሞር ጥያቄ ካላችሁ እየገባችሁ ማየት ትችላላችሁ ትልቁ ፓርቲ የዚህ I don't know process ሬዚዩሜያችሁ ነው ኦኬ because በጣም ብዙ ሰዎች አፕላይ ያደርጋሉ so የናንተ ሬዚዩሜ ስታንድ አውት ማድረግ አለበት ከዛ ሁሉ ሰው ማለት ነው ስለዚህ ለዛ ነው በደንብ ዌብሳይታቸውን ሰርች አድርጉ ያልኳችሁ እስቲ ምንድነው በደንብ ፎከስ አድርገው ያወሩ ያሉት ነገር ሚላውን ነገር ማለት ነው ከዛ እሱን ነገር ነው በደንብ ሃይላይት ማድረግ ያለባችሁ also እነሱ የሚጠቀሟቸው እዚህ ጋር እየተጠቀሟቸው ያሉአቸው ወርዲንጎች ነው ቃላቶች ምናምን አስገቡ ሬዚዩሜያችሁ because most likely እንደዚህ አይነት እድሎች ሲወጡ በጣም ብዙ ሰዎች አፕላይ ስለሚያደርጉ ማሽን ነው የሚጠቀሙት at least የተወሰነውን ለመምረጥ ማለት ነው ስለዚህ ይሄ ደግሞ ማሽን ብዙ ጊዜ እንዴት ነው የሚሰራው ኪወርድ ነው so እነሱ የሚፈልጉት አይነት ኪወርድ ያለበትን ሬዚዩሜ ነው መርጦ የሚያወጣው ስለዚህ በቻላችሁ መጠን ሮቦት ነው በጣም ፌክ እንዳይመስል ግን በቻላችሁት መጠን እነዛን ቃላቶች ሬዚዩሜያችሁ ውስጥ ኢንተግሬት ለማድረግ ሞክሩ ቅድም እንዳልኩት አንደኛ ያ እሱን አድርጉ ሬዚዩሜያችሁን ስትጽፉ ሁለተኛ በጣም የቴክ ኤኒ ትምህርት ነክ ነገር የቴክ ልምድ ካላችሁ እሱን ሃይላይት አድርጉ በቴክ ተቀጥራችሁ የምታውቁ ከነበረ እሱን ሬዚዩሜያችሁ ውስጥ አታስገቡ ሌላ ስራዎች ግን አስገቡ ላይ ኮላቦሬቲቭ ሊሰርቻለው ኦፊስ የሆነ ስራ ውስጥ ለምሳሌ ሰርታችሁ የምታውቁ ከሆነ በተለያየ ፊልድ ውስጥ ማለት ነው ኮርፖሬት ውስጥ እሱን ሃይላይት አድርጉ ኮርፖሬት ካልሆነ ደግሞ ላይክ ሚኒመም ዌጅ ስራ ከሆነ ደግሞ just more like እንዴት ነው ማኔጅመንቱ ላይ ወይ ደግሞ ከቲማችሁ ጋር እንዴት ነው ኮላቦሬቲቭሊ የሰራችሁት ምናምን የምትለውን ፓርት ሞር አድምቋት ማለት ነው ለምሳሌ ስታርባክስ ብትቀጠሩና ወይ ሰርታችሁ ቢሆን እሱ ብቻ ያላችሁ ከሆነ ኤክስፒሪየንስ ቡና አፈላው ምናምን ሳይሆን ኦኬ ከቲሜ ጋር ፕሮግራም አዘጋጅቼ ስኬጁል እንደዚህ ያደረኩኝ ከስተመር ፊድባክ ሰብስበን መታቆ ከሆነ ደግሞ ከስተመር ፊድባክ ሰብስቤ ለማኔጀር እንደዚህ ያቀርብኩኝ እንደዚህ ስብሰባ መራሁኝ ሚቲንግ ለምሳሌ ስታፍ ሚቲንግ እንደሱ አይነት ነገሮችን ሞር ሃይላይት ማድረግ ማለት ነው ያ በዛ መሰረት ሬዚዩሜያችሁን ቢልድ አድርጉት እንዳልኳችሁ አርብ ነው ዴድላይኑ ስለዚህ ዛሬ ወይ ነገ ሰሚት ማድረግ አለባችሁ ማለት ነው በደንብ ጽፋችሁ good luck let me know apply ካደረጋችሁ እስቲ ኮሜንት ላይ አሳውቁኝ እንዳልኳችሁ ይሄ ጉግል ስታረጉ የምታገኙት ፔጅ just information page ነው application ፔጁን ደግሞ description ላይ ታገኙታላችሁ ማለት ነው so again good luck subscribe ያላደረጋችሁ subscribe አድርጉ share አድርጉ ለሁሉም ሰው ደግሞ ይሄ እድል እንዳያመልጣቸው thank you እስከሚቀጥለው ቪዲዮ